ልክ ያን ስራ ግፍ አድርገህ ስትተው ልጅህ ሰላም አገኘ። ቁርአን ቤት ሰላም አገኘ። ከዛ በኋላ እኔም አቆም እንደተው ሁሉ ያውቃል። ግን ምንድነው አሁንም ድረስ ስራዎችህ በየሶሻል ሚዲያ ላይ ያሉ ያ ነው ችግሩ። ድሮ ሬዲዮ ጣቢያ ሄደ ወይ አቁሙልኝ ብለህ ልታመለክት ትችል ይሆናል። ቲቪ ጣቢያ ሄደ ምናምን እኔ እንደዚህ ነው ብለህ አስረድተህ ምላሽ ታገኝ ይሆናል። ከዚህ በኋላ ታስተላልፉብኝ አይነት ነገር። አሁን ሶሻል ሚዲያው እንግዲህ ስፋቱን ያው እያንዳንዱ ሰው ኪስ ውስጥ አንተ አለ። ግን ከመድረክ ስትጠፋ ስራው አካባቢ ጭራሽ ሲተው በራስህ አንደበት መተውህን እየተናገርክ እንደዛ ነው ያለሁት። አሁን ትቷል። ሌላው መተውን ያወቀ ደግሞ ለአንዱ ይነግራል። ትቷል እኮ እሱ አቆሟል። እንደዚህ ሲፈልግ ደግሞ አንዳንዱ ምን ያስወራባል አክራሪ ሆኗል ይላል። አክራሪ ማለት እኔ ትርጉሙ ምን እንደሆነ አይገባኝም። አንተ ፈጣሪህን ያልፈቀደው ነገር በአንድ ወቅት ስሜትን አዳምጠህ ከተዘፈቅበት ስሜት ውስጥ ወጥተህ ወደ መንገዴ በቃ በዚህ ብቀጥል ይሻለኛል፣ ፈጣሪን ብጠጋ ይሻለኛል፣ ያዋጣኝ እሱ ነው። አክራሪነት አይደለም። አዎ ይሄ ብለህ በማለትህ እኔ አንድ የሌላ እምነት ተከታይ ወንድም ወይ እህት አሁን አሉ የኔ ስራ ባልደረቦች ማለት አንድ ቲያትር ቤት ናቸው ማለት አይደለም። በዚህ ሙያ ያለ ሰው በሙሉ የሙያ ባልደረባ ነው። ትገናኛለህ በየቦታ ሰርግ ላይ አብረህ ትሰራለህ፣ ምሽት ክበብ አብረህ ትሰራለህ፣ የሆነ ኮንሰርት ይዘጋጃል እዛ ትገናኛለህ። በሙሉ ይገናኛል። አርቲስቱ ስራው ያገናኛል። እና እንደዚህ ማገኛቸው ልጆች ብዙዎች ትተው ይወጣሉ። የኦርቶዶክስ እምነት ተከታይ ሆኑ ሙያውን ትተው በሌላ ሙያ የሚተዳደሩ አሉ። አክራሪ ሆነች ብዬ አላወራም። እኔ አክራሪ ሆነ ብዬ አላወራም። በቃ ወደ እምነቷ ተመለሰች። ይሄን ተወች፣ ወደ ራሷ መንገድ ሄዳለች ብዬ ነው የማወራው። እንደዛ ማለት እኛ ጋር ሲሆን ግን አክራሪ ሆነ። በጣም ይገርም። ማክረር ማለት ምን እንደሆነ አላውቅም። መታረም ያለበት ሐሳብ ነው አይደለ? እኔ እንደውም የምወደው ነገር ምን ሰው እምነት ያለው ሰው ክርስቲያን ይሆናል ሙስሊም ይሆናል በቃ ወደ እምነቱ ተመለሰ ፈጣሪው ማምለክ ጀመረ ሲባል አከብረዋለሁ። ኦኬ ለዛ ሰው ክብር አለኝ። ጭራሽ ስም መለጠፉ ይቀር። አዎ ሌላ ስም ለምን ሙስሊም አልሆነችም ለምን ሙስሊም አልሆነም አይደለም ምለው። በቃ በነበረበት ሃይማኖት ጸና። ይሄን ስራ እርግፍ አልኩት ወይ ሊጎዳው ከሚችል ነገር ራቅ።